የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ የማቀርብላችሁ 122ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቬምበር 8 ነው። እንግዲህ እንትኑን ጨርሰነዋል። ዓለም ባንክ አንሎኪንግ ኢትዮጵያስ አርበን ላንድ ኤንድ ሃውሲንግ ማርኬት በሚል ያቀረበው የጥምር ሪፖርት አራቱንም ቻፕተር ማለት መሬት፣ ከዛ ቤት ዘር እንትናቸውን ችግራቸውን ዘረዘረ ያለባቸውን፣ ከዛ ሪኮሜንዴሽን ሀሳብ አቀረበ በሶስተኛው ቻፕተር። አንደኛው የመጀመሪያው መሬት፣ ከዛ ቤት ሁለተኛው ቻፕተር፣ ሶስተኛው የፖሊሲ ሪኮሜንዴሽን አቀረበ፣ አራተኛ ኢምፕሊሜንቴሽን አለ። እነዚህን እንግዲህ አራቱን ነገሮች ከዚህ በቀደም በነበሩት ከነ ምናምኑ ጨምሮ ከነ ቴብል ኦፍ ኮንተንት ቴብል ኦፍ አክሮንም ምናምን ጨምሮ ወደ 70 ምናምን የሚሆን ገጽ 73 ገጽ አይተን ጨርሰናል። ሁለት አባሪዎች አሉት፣ አኔክስ 1 እና አኔክስ 2 የሚለው ለማጠናቀቅ እና ደግሞ አኔክሱም ሀሳቡ ዝም ብለው እንዴት ልበላችሁ፣ አኔክስ ከሚሉት ምንድነው የሚባለው? እንግዲህ አኔክስ አሉት ማለት ችግር የለውም። አኔክስ ምንድነው? አባሪ ብለው ያስቀመጧት ሁለት ነገሮች አሉ። ምንድናቸው? ዝም ብዬ እስኪ ማረኳቸው እንትን እያልኩ ነበር። ለስራው አለስራው ነው፣ ላወራበት አላወራበት እያልኩ ነበር። ግን ሳየው ጥቅም ያለው ሆኖ ነው ያገኘሁት። ዓለም አቀፍ የሆነ ልምድ ላንድ ዴቨሎፕመንት ኮርፖሬሽንስ የሚባሉ አሉ ነው። ላንድ ዴቨሎፕመንት ኮርፖሬሽንስ ምንድናቸው? አሁን እንግዲህ ያለው ምንድነው? መንግስት ነው ላንድ አልምቶ ምናምን የሚሸጠው አይደለም። መሬት አልምቶ በጨረታ እያወጣ ሲፈልግ በፖሊሲ እያደረገ ይሸጣል። ነገር ግን ኮርፖሬሽን አቋቁምና የላንድ የመሬት አስተዳደር የመሬት ልማት ኮርፖሬሽን የሚባል ይቋቋምና ኮርፖሬሽኑ ስራው መሬት እያለሙ ማለት እንግዲህ አሴት ማኔጅመንት ምናምን ያጠና ምን እያለ እንዴት አድርጎ መሬት እንደሚያቀርብ እቅድ አዘጋጅቶ መሬት ያለማቸውን መሬቶች ይሸጣል ማለት ነው። መሬት አልምቶ ያለማቸውን መሬቶች ይሸጣል። ሲሸጥ ደግሞ በትርፍ ነው የሚሸጠው። ሲሸጥ በትርፍ ስለሚሸጥ ይሰበስባል። እንትን ነው ፋይናንሻሊ የሚከስር ድርጅት አይደለም። አሁን መንግስት ችግሩ ምንድነው? መሬት አልምቶ ሲሸጥ ከዋጋ በታች ነው የሚሸጠው። ከዋጋ በታች አይሆፕ የሆነ እንትን አለ፣ ድምፁ አይረብሻችሁም ብዬ ተስፋ አደርጋለሁ። ከዋጋ በታች ነው የሚሸጠው። በፖሊሲ ያረግም ወዘተ ብዙ ችግር አለበት። አሁን ከመሬት አኳያ ስለ መንግስት የተወቀሰበት ብዙ ነገር አለ። ትክክልም ነው። እና ለአንድ ኮርፖሬሽን ከሆነ ግን የትርፍ አትራፊ ድርጅት ነው። መሬት ሀብትን የሚያስተዳድር ድርጅት ነው። የመሬት ሀብትን የሚያስተዳድር መንግስት ያቋቋመው ተቋም ነው የሚሆነው። የመሬት ሀብትን በመሸጥም በማከራየትም ወዘተ ብሎ ሀብት የሚፈጥር ከተሜነትን የሚያበረታታ በዛ መልኩ መሬት የሚያለማ ድርጅት ነው። እና ከዚህ አይነት ልምድ አንጻር ዓለም አቀፍ ልምዱ ምን ይመስላል እሱን እናጋራችሁ ነው የሚለው አኔክስ ዋኑ ወይም አባሪ አንዱ። አባሪ ሁለቱ ደግሞ ኢትዮጵያ ከዚህ ምን ለኢትዮጵያ ይሰራል ወይ ነው ሌላው ነገር ሌላው የሚፈልጉት ማለት ነው። ስለዚህ ጥቅም አለው ብዬ አስባለሁ። ኦቨርቪው ኤንድ ሂስቶሪካል ኮንቴክስት እንግዲህ ዳሰሳ እና ታሪካዊ አውዱ ምን ይመስላል ነው የሚሉት የዚህ ላንድ ዴቨሎፕመንት ኮርፖሬሽንስ የሚባሉት። This annex presents historical background, international experience, and positive and negative results when land development corporations are established. እንግዲህ አኔክሱ እንትን ያቀርባል ነው ማለት ባክግራውንድ ይሰጣል። ታሪካዊ ባክግራውንድ ወይም ዳራ፣ ዓለም አቀፍ ልምዶችን እና ከዚህ ከዓለም አቀፍ ልምዶች ደግሞ አዎንታዊና አሉታዊ የሆኑ ውጤቶችን ማተሳካለት ማልተሳካለትም ምን አይነት ችግር ተፈጠሩ ወዘተ የሚሉትን ነገሮች ያጋራል ማለት ነው። When land development corporations are established, the annex specifically address land development corporations addresses እነዚህን ኮርፖሬሽኖችን በተመለከተ ይሄ አባሪው እንግዲህ ስለ ላንድ ዴቨሎፕመንት ኮርፖሬሽኖቹ established to develop urban land, site-specific, city or nationwide for a specific associated purpose such as housing or to support urbanization and ስለዚህ የተቋቋሙበት ምክንያት በቃ መሬት አዘጋጅቶ ለማቅረብ ነው። መሬት አዘጋጅቶ የሚያቀርቡበት ምክንያት የተለያየ ሊሆን ይችላል። ማለት በሆነ ለአንድ ሳይት ሊሆን ይችላል የሚያቀርቡት፣
በከተማ ደረጃ ሊሆን ይችላል የሚያቀርቡት፣ በሀገር አቀፍ ደረጃ ሊሆን ይችላል የሚያቀርቡት። ለምሳሌ ለተወሰነ ነገር ለቤት አርባናይዜሽን፣ ለአርባን ዴቨሎፕመንት በአጠቃላይ የሆነ ዓላማ ይኖራል። ለዛ ዓላማ መሬት ማዘጋጀት ሊሆን ይችላል። ለአርባናይዜሽን ሊሆን ይችላል፣ ለአንድ ሳይት ዴቨሎፕመንት ሊሆን ይችላል፣ በከተማ ደረጃ መሬት አቅርቦትን ለማስተካከል ሊሆን ይችላል። በአጠቃላይ መሬት የማቅረብ ስራ ለመስራት ነው ማለት ነው። initiated by and operated directly under the authority of the state ማለት የሚቋቋሙትም በቁጥጥር ስር ማለት የሚመሩትም በቀጥታ በመንግስት ነው የሚሆነው ማለት ነው። either at local or regional or national level ማለት በከተማ አስተዳደር ደረጃ ይሁን፣ በክልል ደረጃ ይሁን፣ በብሔራዊ ወይም በፌዴራል ደረጃ ይሁን የሚቋቋሙትም የሚመሩትም በመንግስት ነው ማለት ነው። ስቴት ኦውንድ አርባን ላንድ ዴቨሎፕመንት ኮርፖሬሽንስ have in some examples entered into or otherwise initiated private public partnership arrangements including joint ventures and have in many cases been dissolved if the purpose for which they were created has been achieved or they become unsustainable for financial or other reasons እና የሚቋቋሙት ለዚህ ዓላማ ነው። አገልግሎታቸውን ከፈጸሙ በኋላ ይፈርሳሉ ወይንም ደግሞ ተግባራቸውን በትክክል መወጣት ካቃታቸው ይፈርሳሉ። በዓለም አቀፍ ደረጃ ያለው ልምድ ይሄ ነው። ላንድ ኦነርሺፕ የመሬት ባለቤትነት ላንድ ኦነርሺፕ ሜይ ቢ ዲቫይድ ኢንቱ the original or primary and secondary or subsidiary ownership rights ሜይ ቢ እንግዲህ የመሬት ባለቤትነት ኦሪጂናል ኦር ፕራይመሪ የመጀመሪያ ከዛ ሁለተኛ ከዛ ሶስተኛ ባለቤትነት ተብሎ ሊከፋፈል ይችላል ነው would does it mean እስኪ ውስጥ ገብተን the primary rights are held in some not all countries by the state okay በሁሉም ባይሆንም የመጀመሪያው የመሬት ባለቤትነት መብት የመንግስት ይሆናል ነው የመጀመሪያው። these countries include Ethiopia, many countries in Africa and Asia including China and Vietnam, and for example many cities in the Netherlands where local municipal governments hold primary ownership rights ስለዚህ በአብዛኛው የብዙ ሀገራት ምንድነው መንግስት በቀዳሚነት ባለቤትነቱ መሬት ማለት ቀዳሚ የመጀመሪያ ኦሪጂናል ኦር ፕራይመሪ የመሬቶች ባለቤት ማን ነው? መንግስት ነው ማለት ነው። እና ይሄ ልምድ በቻይና ነው እንደዛ ነው። በአብዛኛው አፍሪካ ሀገሮች በአብዛኛው የኤዥያ ሀገሮች ውስጥ የተለመደ ልማድ ነው። in some countries primary ownership rights ማለት ለምሳሌ በሆላንድም እንደዛ አይነት ነገር ነበር ነው in some countries primary ownership rights sometimes referred to as freehold or absolute title are held by non-state parties በአንዳንድ ሀገሮች መንግስት ያልሆኑ primary ownerዎች ይኖራሉ ነው። this is the case in Uganda and Rwanda, the United Kingdom and many cities in East and Southern Africa prior to the independence in the 1960s. Leasehold titles the main form of subsidiary property right, but subleases, way leaves and various other forms of property or land use right are recognized in different land law systems. State-owned land development corporations are more common where the state holds the primary land rights. ስለዚህ ማለት መሬት ባለቤትነት ምን ሊሉ ነው ያለ ያሰብ ግን የሚሉት ምንድን ነው? በአንዳንድ ሀገር መሬት የግል ነው፣ በአንዳንድ ሀገር መሬት ደግሞ የመንግስት ነው። ነገር ግን ይሄ ላንድ ዴቨሎፕመንት ኮርፖሬሽን የሚሰራው በአብዛኛው መሬት የመንግስት በሆነበት አካባቢ ነው። ስለዚህ ያን ከቀየራችሁት አብሮ አይሄድም አይነት ነገር ይመስላል ጭውት። ስቴት ኦውንድ አርባን ላንድ ዴቨሎፕመንት ኮርፖሬሽንስ ሃቭ ቱ ኪ ሮልስ ይላል። እንግዲህ በመንግስት ባለቤትነት የሚተዳደሩ የላንድ ዴቨሎፕመንት ኮርፖሬሽን ሁለት መሰረታዊ ስራዎች አላቸው ነው። One lies in the state developmental priorities and policies that have sought to support urbanization and industrialization policies and the critical economic and social interventions by the state that arise as a result. The second lies in the private initiative also linked to urbanization and industrialization. The earliest example can be found in the late stages of industrialization in Britain. ማለት መሬቱን የያዘው ምንድነው? ኮርፖሬሽኖቹ ሁለት ሰር ይኖራቸዋል ነው ሰር ሳይሆን እኔ እንጃ እንግዲህ አልጻጻፉ ማለት ምንድነው የሚቋቋሙበት ዓላማ ሁለት ሊሆን ይችላል። ዋነኛ ምክንያታቸው መነሻ ምክንያታቸው ማለት ነው። አንዱ መንግስት የራሱ የሆነ የልማት እቅድ ይኖረውና ከልማት እቅዱ አኳያ መሬት እያዘጋጀ በእቅዱ መሰረት ላይክ ነው ይሄ ላንድ ኮርፖሬሽን እንትኑን ያይና መንግስት ይሄን ሰራለሁ ሲል
ይህን ለመስራት እንዲህ አይነት መሬት ያስፈልግሃል፣ እንዲህ አይነት ልማት ያስፈልግሃል፣ በዚህ መልኩ መሬት ተዘጋጅቶ ሲሰጥ ይሄን ያህል ትከፍላለህ ምናምን ብሎ ያንን እንትን ይሰራለታል ማለት። ስለዚህ ከመንግስት ፕላን አኳያ የመሬት ሪኳየርመንቱን ከነ ፋይናንሻል ሪኳየርመንቱ አሰስ አድርጎ ፕላን አድርጎ መሬቱን አዘጋጅቶ ይሰራለታል ማለት ነው። አንዱ እሱ ነው። ሌላኛው ደግሞ ፕራይቬት ኢኒሽቲቭ ገበያ አይቶ በገበያ ውስጥ እንደዚህ አይነት የመሬት ፍላጎት አለ ብሎ ገበያ አስተሜት አድርጎ ምናምን ብሎ መሬት እያመረተ ያከፋፍላል። No. There has been a growing trend, particularly in the last 20 years, for governments to adopt many of the approaches and systems developed in the private sector for corporate governance and management in general, and for land management, real estate development, and property asset, for governments to adopt private sector corporate management approaches have also been widely introduced into state-owned and operated land. ማለት ይሄ መሬት አልምቶ የመሸጡን ጉዳይ በአብዛኛው ልምዱን መንግስታት ራሳቸው ከፕራይቬት ኮርፖሬቶች ነው የሚማሩት ነው። እነዛ ለንግድ ብለው የሰሩት ልምድ ይሆንና አሰራር ይሆንና ያን አሰራር ኮፒ አድርጋችሁ መንግስት ይሰራዋል። ልክ አሁን ለምሳሌ ቴሌ ሁሉ ሀገር በመንግስት አይደለም የሚሰራው። የሌሎችን ሀገር የግል እንቅስቃሴ ልምድ ወስዳችሁ ቴሌ ኮርፖሬሽን ታቋቁማላችሁ፣ ወይም ኤልፓ አቋቁማ፣ አየር መንገድ ወዘተ። ጀስት ላይክ ዳት ለአንድ ዴቨሎፕመንት ኮርፖሬሽኖች ልምዱ ኦሪጂኔት ያደረገው ከማርኬት ነው። ከማርኬት ላይ ወስዳችሁ ግን አሰራር ስለሆነ ኦፕሬሽን ስለሆነ as long as it's guided by financial sustainability in a sense ፕሮፊት ሞቲቭ ሲባል ትርፍ መገንጠል ሳይሆን ፋይናንሻል ፊዚቢሊቲውን ማረጋገጫ መንገድ ከሆነ ማለት ሳተርፍ ነው መሬት በስፋት ማቅረብ የምችለው አቅሜን ገንብቼ በሚለው አስተሳሰብ ከወሰዳችሁት ሴም ቲንግ ነው። ላይክ ነው ግለሰብን ቢሰራው እንደዛ ነው የሚያደርገው። አንተ ያው በምትፈልገው የዴቨሎፕመንት ፕላን አቅጣጫ ትመራዋለህ እንጂ ነው እንዳልኳችሁ መንግስት ራሱ መጀመሪያ የዴቨሎፕመንት ፕላን ሲያወጣ ትክክለኛ ዴቨሎፕመንት ከማርኬት ተሽሎ የዴቨሎፕመንት ፕላን ማውጣት የሚችል ከሆነ ያስኬዳል። ጥሩ ነው ሀሳቡ። ግን እኔ አሁንም ደግሜ የምለው የኔ ጊር ብዬ ያመጣሁትን ሀሳብ በፍጹም የሚሻል የሚተካ ማለት የኔ ስለሆነ ሳይሆን ሀሳቡን የሚሻል ሆኖ ማለት ዓለም ባንክ በዚህም በዛም ያለው ፒፒፒው ያው ራሱ ጊር ነው። ግን የሚለየው እንግዲህ ሌሎች ስኪሞች ስለጨመርኩበት ነው። ከዛ በተረፈ ኢንታይሪቲ ኦፍ እኔ እንትኖ ነው ያገኘሁት። ማለት ይሰራል፣ ምክር ነው። ግን ዝም ብሎ የሆነ የሚወረወር ግን ስቲክ ማድረግ የማይችል ይመስለኛል። ናሽናል ሪጂናል ኤንድ ሲቲ ዋይድ ሌቨል ዴቨሎፕመንት ኮርፖሬሽንስ urban state-owned land development corporations have usually been established to achieve specific developmental aim። እንግዲህ የከተማ የሆኑ ማለት አርባን በከተማ ውስጥ ያሉ የስቴት ኦውንድ በመንግስት ባለቤትነት የተያዙ ላንድ ዴቨሎፕመንት ኮርፖሬሽንስ የሚቋቋሙት የሆነ አንድ ታርጌት ለመምታት ነው። the foundation of which lies the management of state land assets። እሱን እኮ ነው እላቸው። በእንትን ደረጃ ስቴት አሁን እዛ ጋር ስለ ላንድ ማኔጅመንት ብለው በክልል ደረጃ በክልልም አይደለም እንጂ በክልል ከተሞች ደረጃ በአጠቃላይ በከተሞች ደረጃ በሎካል ገቨርንመንት ደረጃ ወይም በከተማ አስተዳደሮች ደረጃ በሙኒሲፓሊቲዎች ደረጃ ላንድ አሴት ማኔጅመንት ፕሮግራም ነድፈው እንደዚህ አድርገው ይስሩ ምናምን ብለው ያመጡላቸዋል። ይችላሉ ወይ? ገብቷቸዋል። እና እንደዚህ አይነት አሁን ላንድ ዴቨሎፕመንት ኮርፖሬሽን የሚባል በሀገር ደረጃ አዋቅራችሁ እሱ በሀገር ደረጃ ፕላን አድርጎ የመሬት ልማት መሬት እያለማ በቅድ መሰረት ምናምን ከትልቅ ከጂቲፒ ምናምን ፕሮግራም ጋር አያይዞ ከፖፕሌሽን ግሮዝ ከምን ጋር አጠሞ ለመምራት ሴንትራሊ ከሰራው ሊሆን ይችላል። ታች አውርዳችሁ ግን እንደዚህ ስንት ነገር ማለት እዚህ ራሱ ይሄ ካፓሲቲን መፍጠር ጊዜ ይወስዳል። አይደለም ታች ወስዳችሁ እነሱን እንደዛ ስሩ ለማለት። Historically, this development aims may be very broad. There are numerous examples of land development corporation being created by government.
በጣም ስፋት ይኖራቸዋል በታሪክ ነው የሚሉት። እኔ እንደዛ ነው የማስበው። ግን ስፋቱ ምንድን ነው? በኔጌቲቭ እየጠቀሱት ነው አላውቅም። ማለት መንግስት ማኘክ የማይችለውን እየጎረሰ ነው እንደሚባለው ላይክ ነው ባይቲንግ ሞር ዛን ኢት ኬን ቹ እና እኔ እንትኑ አይገባኝም። ላይክ እንዴት ልበላችሁ፣ ምን ለማለት ፈልገው ነው? ክሪቲሲዝም ነው ወይስ ደግሞ ካቀዳችሁ በደንብ ነው መታቀድ ያለበት? ግን ወደዛ ወደ ክሪቲሲዝም ያደላ ይመስላል። ብዙ ምሳሌዎች አሉ እንደዚህ አይነት ነገሩ። ይሄ ላንድ ኮርፖሬሽን፣ ላንድ ዴቨሎፕመንት ኮርፖሬሽን በዓለም ዙሪያ ኢስላማባድ ፓኪስታን ውስጥ፣ ካምብራ አውስትራሊያ፣ ብራዚሊያ ብራዚል፣ ላንግዌ ማላዊ፣ ዶዶማ ታንዛኒያ፣ አቡጃ ናይጄሪያ፣ ጋብሮኒ ቦትስዋና ማለት እና በእነዚህ ከተማዎች አሁን በነዚህ በአውስትራሊያ፣ በብራዚል፣ በፓኪስታን፣ በማላዊ፣ በታንዛኒያ፣ ናይጄሪያ እና ቦትስዋና ከተሞቹ ራሳቸው ላንድ ዴቨሎፕመንት ኮርፖሬሽን አቋቁመዋል። ዴቨሎፕ ኒው ታውንስ ቱ ሰፖርት አሶሲየትድ ኢኮኖሚክ ዴቨሎፕመንት ሰች አዝ ማይኒንግ ኦር ኒው አግሪካልቸራል ኢንቨስትመንት። ኢን ሳም ኬዝስ ላንድ ዴቨሎፕመንት ኮርፖሬሽንስ ሃቭ sought to develop new towns to spread investment nationally more evenly and reduce growth of large urban conglomerations, as was the case with Britain's development of new towns after 1946. አዳዲስ ከተማዎችንም ለመፍጠር ሆን ተብለው ሊፈጠሩ ይችላሉ ነው እንግዲህ አዳዲስ ከተማ ለመፍጠር የሚፈለግባቸው የተለያየ ምክንያት ሊኖሩ ይችላሉ። ለምሳሌ የሆነ የማዕድን መቆፈሪያ አካባቢ ካለ እዛ አካባቢ ላይክ ነው ማዕድኑን መሰረት ያደረገ የሆነ ሲቲ ቢልድ ልታደርጉ ትችላላችሁ። ምክንያቱም ትልልቅ የማዕድን እንትኖችን አስባችሁ ነው። አሁን እንደኛ እንደሚደረገው ቡም እያደረገ ነው፣ በጣም ክሬን እያስገቡ ነው፣ ህዋዌ ነው ምናምን ብለው ዜና አንብቤ ነበር። ወርቅ በጣም እየተቆፈረ ነው ምናምን የሚል ነገር፣ ግን በስሞል ስኬል ነው የሚመስለው፣ በጠቃቅን ምናምን የተደራጁ ያለሙን የሚመስለው። ያ ግን የሚለው ምንድነው? በሰፊው አንድ ቦታ ላይ ነው ትልቅ ቦታ እንትን ተደርጎ በጥናት ሬስትሪክት ተደርጎ ልክ እንደ ማዕድን ቁፋሮ ትልቅ የማዕድን ቆፋሪ ካምፓኒ ተቋቁሞ ሲሰራ ልክ እንደ ኢንዱስትሪያል ፓርኩ ይሆናል። ዙሪያው ሰፈራ ያስፈልገዋል። ላይክ ነው ቤቶች ምናምን 1000፣ 2000፣ 3000 ቤቶች የሚያስፈልጉ ከሆነ ያንን ሊሰራ ይችላል። አንዳንድ ጊዜ ደግሞ አሁን እንደ ኢትዮጵያ ላይክ ነው የሲቲ ዴቨሎፕመንቱ ኮንሰንትሬሽን ያለው የት ነው? እዚህ ሴንተር አዲስ አበባ ነው። ስለዚህ እዚህ ኮንሰንትሬትድ ስላደረገ ባላንስድ የሆነ ኢቭን ዴቨሎፕመንት አክሮስ ደ ካንትሪ ለመፍጠር ከተማ ልትበታትኑ ትችላላችሁ እና ሆነ ብላችሁ ከተማ ሊፈጠር ይችላል፣ ወይንም ያሉትን ልታጠናክሩ ትችላላችሁ። እንደዛ በሚደረግበት ጊዜ እነዚህን ላንድ ዴቨሎፕመንት ኮርፖሬሽን መሬት እንትን እያደረጋችሁ ልታደረጉ ትችላላችሁ ነው አይውሽ ማለት እንደዛ ነው። ብቻ እንትኑን ሀሳቡን ምንድን ነው ላይክ ነው የሚሉትን ለመስማት ነው እንጂ ሁሉን እንግዲህ ተችታችሁ ይሰለቻል ነው። ግን የኢትዮጵያ መንግስት ምን ያህል እዚህ ላይ ይሰራበታል? ያሉትንም ከተሞች ማጠናከር አልቻለም ነው። እንኳን ሄዶ ማለት ኢንዱስትሪያል ፓርክ ጋር መሬት መስራት ያልቻለ፣ ቤት ማቅረብ ያልቻለ ሪዴቨሎፕ ኦፍኮርስ ይሄ ኤልዲሲው ያንን እንዲሰራ ነው። ግን ሳንካው ብዙ ነው። Redevelop surplus state land. The Canadian Lands Company acquires properties that are surplus to operational needs from federal that are surplus to operational needs from federal departments, agencies, and crown corporations and community value. እሱ እንትን ነው እኮ አይ ዊሽ ነው እንደው የኢትዮጵያን መንግስት ጭንቅላት ቢረዱት ነው ማለት መቼ ያውቃል አሴት ማኔጅመንት እኮ በዓለም ላይ ትልልቆቹ ካምፓኒዎች እኮ አሴት ማኔጅመንቶች ናቸው። አሁን ብላክ ሮክ ምናምን እንላይክ ነው እና እንደዚህ አይነት ሶፊስቲኬትድ የሆነ ስራ እንትኑን አልቻለም ነው፣ ቤዚክሱን አልቻለም፣ አድቫንስድ ነገሩን። እንደው ነገሩ እውቀቱ ደስ ይላል ነው የምላችሁ። ለመንግስት ግን ለእኔ ብሎኛል። ለመንግስት ግን እንኳን የቀርቶ የፕሮፐርቲ ራይትን በትክክል ስትሪም ላይን አድርጎ በተገበረ ነው። ፕሮፐርቲ ታክስ support residential, commercial, or industrial development. LDCs have been established to support specific uses such as housing, industry, or central business district development.
እንትን ነው አላማ ይሰጣቸውና ታርጌት ይሆናሉ። they will be fired in a certain direction and they will be executing እና እንትን ይሰጣቸዋል፣ ኦብጀክቲቭ ይሰጣቸዋል። ስለዚህ ለምሳሌ የቤትን ችግር ፍቱ በላንድ ዴቨሎፕመንት ሊፈቱ ይችላሉ ነው። ኢንዱስትሪ ላይ አፋፍሙ ወይንም ደግሞ ሴንትራል ቢዝነስ ዲስትሪክቶችን ፍጠሩ፣ እንደዛ አድርገው ሊያለሙ ይችላሉ ነው። አን ኤግዛምፕል ዘ ኮሪያ ላንድ ሃውሲንግ ኤንድ ኮርፖሬሽንስ። እንግዲህ እዚህ አሁን ታች ያለው የኮሪያን ምሳሌ እናሳያችሁ ነው የሚሉት። ከምሳሌ ላንድ እና ሃውሲንግ ኮርፖሬሽን ይባላል፣ የቤቶችና የመሬት ኮርፖሬሽን። The Korea Land and Housing Corporation was established to spearhead the improvement of the quality of life and development of the national economy through the realization of stable housing for the country's citizens and efficient. The Korea Land and Housing Corporation was established to spearhead the improvement of the quality of life and development of the national economy through the realization of stable housing for the country's citizens and the efficient utilization of the national land. ስለዚህ የተቋቋመበት ዓላማ ምንድን ነው? ሁለት ግብ ነው የተሰጠው። አንደኛው የቤትን ችግር በመፍታት የዜጎችን የኑሮ ደረጃ ማሻሻል እና የሀገሪቱን መሬት ደግሞ በአግባቡ ኤፊሽንትሊ በብቃት መጠቀም ታሳቢ አድርጎ ነው። ቆንጆ ግብ ነው። that's the aim። እንዴት ልበላችሁ ግን it requires a complete overhaul of mindset። ያንን ስትሉ ማርኬት ማለት አለባችሁ ምናምን እንዲህ አታምጣው ነው። የኛ ሀገሩ የህይወት ደረጃ ማሻሻል ምናምን አይደለም ላይክ አለው። ግን ላንድ ኤፊሽንት ዩቲላይዜሽን ማለት ሀሳቡ ጥሩ ነው፣ ግን እንትኑ ኤሞ ነው to construct and supply decent and affordable housing units to the vulnerable and to improve their residential environment as well as to implement tailored residential welfare programs. ስለዚህ ላይክ ነው ዲሰንት ማለት ምን እንደምንለው አላውቅም። ባለወግ የሆነ ወግ ያለው ነገር ግን አቅምን ያገናዘበ ቤቶችን ለተጋላጭ ለሆኑ ሰዎች የህብረተሰብ ክፍሎች መገንባትና እንትናቸውን ህይወታቸውን ከፍ ማድረግ አካባቢያቸውንም ጥሩ እንዲሆን ማድረግ እና አብሮም ደግሞ ላይክ ነው እንዴት ልበላችሁ ዌልፈርም ነገር አብሮ ያካሂዳል ነው to develop housing land, new towns, multifunctional administrative city and innovative cities. To develop housing land, new towns, multifunctional administrative city and innovative cities, as well as to execute projects aimed at regenerating cities in a bid to create comfortable residential spaces and urban development. የሴም ሽት ነው ነው አዲስ ከተማዎችን ለመገንባት መልቲ ፋንክሽናል የሆኑ አድሚኒስትሬቲቭ ሲቲ እና ኢኖቬቲቭ ከተማዎችን ለማምጣት ዝዌላ ጥሩ ነው። ግን እንዴት ልበላችሁ አሁን ስታስተውሉት ነው ያው ዴቨሎፕመንታሊዝም ነው ግን ኦኬ ዓላማቸው ለዚህ ነው የተቋቋሙት ብለን እንለፈው። to develop industrial and logistic complexes, to boost national competitiveness and to create employment and industrial ለሎጂስቲክ እንግዲህ ስንቅ ሲባል የግድ እንትን አይደለም ነው አይደለም። አሁን ሎጂስቲክ እኛ ስንቅ ላይክ ነው ሎጂስቲክ ቅፍለት እንበለው አይዶን ነው ብቻ ከአንድ ቦታ አንድ ቦታ ማንኛውንም ነገር የማንቀሳቀስ ስራ ነው አይደለም። ሎጂስቲክ ማቅረብ ነው ማለት አቅራቦትን በማስመለክ አሁን ለምሳሌ ቢሆን ነገር ፈልጋችሁ አልደረሰም እንዳትባሉ ገብቷችኋል። አሁን ለምሳሌ ባቡር ስትገነቡ እቃ ከወደብ ላይ በአንድ ጊዜ ጥርግርግ አድርጎ አምጥቶ ከተማ እንዲያስገባላችሁ ወለክ ነው የሆነ ወደ መሃል እንዲያስገባላችሁ ከመሃል ደግሞ በተለያየ መኪናዎች ተጭኖ ላይክ ነው ብትንትን ብሎ ወደ ተለያየ ስቶር ውስጥ እንዲደርስ ከስቶሩ ምናምን አሁን እሱ ሎጂስቲክ ነው። ስንቅ መሰለኝ አይዱ ነው። አሁን በአማርኛ ሎጂስቲክ ምን ልንለው እንደምንችል ቅፍለት የሚሻል የቅፍለት አስተዳደር ይመስለኛል። ምክንያቱም ኢትስ ኦል አባውት እንትኖችን ከቦታ ቦታ ማጓጓዝ እና ቶሎ በጊዜ ማቅረብ መቻል ነው።
እና እነዚህ አይነት ነገሮችን አሁን ለምሳሌ የሎጂስቲክ ችግሮችን ለመፍታት አሁን ችግር አለ ይባላል። ፈተነዋል አላቅም። አሁን ለምሳሌ ላይክ ነው how does Ethiopia compare ለምሳሌ ነው የምላችሁ as it stands now how does Ethiopia compare to its African neighbors oops in terms of efficiency, like in terms of import logistics, e.g. or average, how long does it take for an imported item, right, to reach the importee warehouse, the importer's warehouse. ማን ነው ስሙ? አንድ ሱዳናዊ ነበረ ምናምን ኢብራሂም የሚባል what do we know about Ethiopia? Like according to study, the median lead time to import from POSA in Ethiopia was reported as 10 days in 2008. Other sources indicate much longer. Total import time, for example, one report says goods like 20 to 30 days. And the customers study on the import chain example notes that 3. The lead times are generally longer where imported products have to cross borders and pass through long and bureaucratic customs. The nation's cargo dwell times is about 10 times higher than global standard. On documentation, the border compliance in Ethiopia documentary compliance time for imports was bottom line Ethiopia, while there is variability, a realistic estimate for many shipments from port to warehouse consignee is ከ20 እስከ 30 ቀን ነው comparison like average 12 days ነው ማለት ገቨርናንስ ማን ነው ኢብራሂም ምናምን የሚባል አንድ የሱዳን ባለሀብት ሚሊዮነር ቢሊዮነር እንደዚህ አይነት ሪሰርቾች ይሰራል። አፍሪካ ውስጥ ዴቨሎፕመንት ምን ይሰራል አድሚኒስትሬሽን ላይክ ነው የኢትዮጵያ ገቨርናንስ ሞዴል ብሎ አውጥቶ ታች ነው የዘቀጠ ነው። እኔ የዛሬ ስንት ዓመት ነው ያየሁት እና ይላሉ። አሁን እንግዲህ ታከለ ጥነነዋል፣ በዚህ ገብቷል፣ ባቡሩ እየሰራ ነው እንትኑ ይላል። አይ ዶንት ኖ ምክንያቱም ባቡሩ ብቻ አይደለም ብዙ ነገሮች አሉ። ከስተም አለ፣ ክሊሪንጉ አለ፣ ድራይ ፖርቶቹ አሉ፣ ዲስትሪቢዩሽኑ አለ፣ ወዘተ ወዘተ ወዘተ። እነዚህን አድርጋችሁ ስታዩት አንድ ሰው እንትኖች አሁን በዚህ ዘመን የሚያስቸግራችሁ መሰላችሁ አሁን ልክ ነው ኢንዲፔንደንት ነኝ ብለው መረጃ የሚያቀርቡትም ሰዎች they are not independent, they are lying እና ለምሳሌ እቃ ወደብ መጋዘን አስገብታችሁ ስለዚህ ማከፋፈል እስክትጀምሩ ድረስ በአማካይ 20 ቀን ከወሰደባችሁ በዓለም ላይ በሌሎቹ ሀገሮች 3 ቀን ነው ላይክ ነው ስታንዳርድ ግሎባል ስታንዳርድ 3 ቀን ነው። አፍሪካ 12 ቀን ነው። እኛ 20 ቀን ነው፣ 8 ቀን አለ እና that's a big gap እና ብዙ እንትን አለው የቢዝነስ ዲስአድቫንቴጅ አለው እና ስለዚህ ይሄን ነገር ያሳልጡታል ነው። ለምሳሌ ለአንድ ኮርፖሬሽኖች ጥሩ ነው ከሰሩትና እንዳልኩት ግን ማለት እንዴት ልበላችሁ to perform land reserve and management, rental housing management and land housing information, to perform land reserve and management, rental housing management and land and housing information እንትንም ይኖራል። አሁን ለምሳሌ እንደዚህ አድርገው መሬት አዘጋጅተው ሲሸጡ ምናምን ሲሉ የመረጃ ቋትም ይገነባሉ። ስለዚህ ኢንፎርሜሽንም ይሰጧቸዋል ይሰራል ነው ላይክ ነው። አንዱ ችግሩ ምንድነው ኢንፎርሜሽን የለም ነው። እኛ እኮ መንግስት ኢንፎርሜሽኑም እንዲኖር የሚፈልግ አይመስልም ነው።
ምክንያቱም ኢንፎርሜሽኑ ከወጣ ብዙ ችግር ስለሚፈጥርበት ነው። ኮርፖሬሽን ሃዝ ሌጋል ካፒታል ኦፍ ዩናይትድ ስቴትስ ዶላር ኦፍ 31 ቢሊየን መቼ ነው እናት and a paid up capital of USD like legal capital of paid up capital 25.8 billion dollar ነው። Its organization consists of headquarters, 8 divisions, 1 research institute, and 45 departments. What's the capital of Ethiopian Airlines? What is the capital of the paid up capital of Ethiopian Airlines? Additionally, airline has requested the government raise the paid up cap ETP and as በቃ እሱ ብቻ ነው ያለው። ኧረ ቆይ ሰከንድ ኦፒኒየን ልስማ ነው። ማን ነው ስሙ? ኮፓይለት ምን ትላለህ? ችግር የለም ለአንድ እንትን የምትሆን 100 ቢሊዮን ብር ወይ ዘ ሪኩዌስት ሜተድ ቱ ትሪፕል ቱ ኧረ በኢየሱስ ብሔራዊ ኮሜርሻል ባንክ 170 ምናምን ገብቷል። እንደው በኮሜርሻል ባንክ እናድርገውና አይገርማችሁ የኢትዮጵያ አየር መንገድ ካፒታሉ 2 ቢሊዮን ነው ብር በአሁኑ በዛሬ ኢንትረስት በኤክስቼንጅ ሬት 2 ቢሊዮን 27 ሚሊዮን ያስነጥሳል። ኧረ ጉድ! እንዴ በክራይ ነው እንደሚሰራው እንዳለ አውሮፕላኖች ማለት do you know ግን do you understand how poor we are as a nation ነው የምላችሁ። በጣም በጣም ደሃ ነን እኮ ነው እነሱ what about Emirates? እስቲ ከሱ ጋር እናነጻጽረው። I couldn't locate the are you being political or like እንትን ነው ኤምሬትስ ላለመዞር ነው እንትን ግን መዞር ግዴታ ሆኗል ትላለህ። ኤርላይንስ ኤምሬት ኤርላይንስ Emirates doesn't publicly disclose specific paid up capital, but it's all owned by the government of Dubai. like
ገቢው ፕሮፊት ካፒታል ስትራክቸር like ነው and can you put estimate based on its like no revenue and profit and can you make an estimate based on its business activities all right ዝም ብለህ ገምት ነው ስለዚህ it's reported profit like now in the same year it's like the group's cash asset estimate logic paid up blah blah ስለዚህ given all the ስለዚህ ከ10 ቢሊዮን might be ከ10 ቢሊዮን እስከ 30 ቢሊዮን ሊሆን ይችላል ነው እና ከአፍሪካ አንደኛው አየር መንገድ ላይክ ነው እንትናችንን አንደርስታንድ እንድናለቅ ነው የሚገርም ነው ኤኒዌይ የነሱ ላንድ ዴቨሎፕመንት ኮርፖሬሽን የሚባለው የደቡብ ኮሪያው ካፒታሉ 25 ቢሊዮን ነው ፔድ አፕ ካፒታሉ ደግሞ ምንድነው ሰብስክራይብድ ምናምን የሚባለው 31 ቢሊዮን ነው የአየር መንገድን ብንወስደው የአየር መንገድ 12 እጥፍ ነው አቅሙ ነው እና ከኢትዮጵያ ሁኔታ ለዛውም የኢትዮጵያን ምን ልበላችሁ ይሄን ያህል ካፒታል ማኔጅ ለማድረግ የሚፈልገው ያስተዳደር ብቃት ዕውቀት ችሎታ ላይክ ነው ሂውማን ካፒታል ወዘተ በጣም ብዙ ነው እና ላይክ ምክሩ የት ላይ ያርፋል ነው ትከሻለው ኢትዮጵያ ውስጥ አሁን ይሄን የሚሰማውን ይሄንን እንትን ማለት ነው አቅሙ አለው እንትኑ መረጃው ጥሩ ነው ግን እስካሁን ስለው የነበረውን ነገር የሚያጠናክር ነው የሚመስለኝ ባዶ ነው ሀገር እኮ ነው Urban Development Corporations and the United Kingdom established 18 urban development corporations between 1981 and 2016 to initiate site-specific inner city development. ያው ምንድነው እኮ ነው ግን አሁን ለምሳሌ ሚኒስትሪ ኦፍ አርባን ዴቨሎፕመንት ኤንድ እሱ አይደለም ገብቷቸዋል እሱ እኮ ነው አሁን ይሄንን የሚሰራው እንደ ድሩን የሚያደራው የኮሪደር ልማት እያለ ራሱ እኮ ሚኒስትሪ ኦፍ አርባን ዴቨሎፕመንት ኤንድ ኮርፖሬሽኑ ነው እና የዛን ያክል ካፒታል አለ ወይ ማለት ራሱ ሆነብኝ ነው Industrial Land Development Corporations in South Africa, the Kwega Development Corporation is a developer and operator of a Kwega Industrial Development Zone established in 1999 and 11,500 hectare in extent. It's situated ችግሩ ማለት እኔ አሁን ሚኒስትሪ ኦፍ አርባን ዴቨሎፕመንት ኤንድ ኮንስትራክሽን የሚባለው ከሞላ ጉዳዩ ይሄን ለመስራት የተቋቋመ ይመስላል ግን እንትኑ እንዴት ልበላችሁ ስፔሻላይዜሽኑ ላይኖረው ይችላል አሁን አይ ዶንት ኖ ሚኒስትሪ ኦፍ ላይክ ነው አርባን ዴቨሎፕመንት እስቲ እንትኑን ያው ነው ላይክ ነው ሚኒስትሪ ኦፍ አርባን ዴቨሎፕመንት ኤንድ ኮንስትራክሽን ዌብሳይታቸው ላይ ገብተን ካላቸው ማለት ነው ችግሩ የለውም ምናምን ሊሉ ይችላሉ ለለከ ነው አለው ለማለት ነው እንጂ የለውም of the office all right okay news events resource like about us mission vision and values የከተማና መሰረተ ልማት ሚኒስቴር እንግዲህ ተልእኮ ራዕይና እሴቶቻችን ብለዋል building prosperous cities and a competitive construction industry at the foundation of national prosperity to benefit citizens by providing standardized and accessible construction industry products and urban development services by coordinating and integrating stakeholders. Purpose of the institution: increasing stakeholder participation, expanding job opportunities, enhancing infrastructure, building resilient cities,
media staff values work blah blah ያው እንግዲህ ምንድነው አሁን ላይክ ነው ቪዥናችን መጀመሪያ እንትኑን እንደው ስታዩት ነው ብላችሁ ቪዥን ነው መጀመሪያ የሚጻፈው ገብቷቸዋል መሆን የነበረበት ትክክለኛው ምክንያቱም ቪዥን ማለት በጣም አብስትራክት የሆነ ነገር ነው ሚሽን ተልኮ ነው ከዛ እሴት ነው እና ቪዥን ሚሽን ኤንድ ቫሉስ ነበር ሲጻፍ መባል የነበረበት እነሱ ግን ሚሽን ቪዥን ከዛ ግን ሲያስቀምጡት በትክክል አስቀምጠውታል ወርታች ማለት ነው ቪዥኑን በትክክል ሚሽኑን ስለዚህ ከሚሽናቸው አንፃር ኢቫሉዌት እናርጋቸው ብንል አሁን ከሚሉት ላንድ ዴቨሎፕመንት ኮርፖሬሽን ከሚለው ጋር ብናስተያየው by providing standard ማለት industry products and urban development services by coordinating and integrating stakeholders ስለዚህ ለማድረግ የሚፈልጉት ማለት ተልኳቸው ምንድነው ነው የሚሉት የግንባታ ኢንዱስትሪ ምርቶችን ማቅረብ ነው አንዱ ሚኒስቴር መስሪያ ቤት ለምን እንደዚህ አይነት የከተማ ልማትና የከተማ መሰረተ ልማት ሚኒስቴር የከተማና መሰረተ ልማት ሚኒስቴር የኮንስትራክሽን ማቴሪያል ማቅረብ ለምን ተልከው እንደሚያደርገው እኔ አይገባኝም በጣም it's so cheap ገብቷቸዋል ከህልሙ አንፃር እና in urban development services by እና የከተማ ልማት አገልግሎቶችን እንዴት ነው ማቀርበው ባለድርሻ አካላቶችን በማሳተፍ ነው የሚለው እና ከዛ አኳያ ስታዩት ሚሽኑ ራሱ ክሪፕልድ ነው በቃ ገና ሳይነሳን እንደሚመስለኝ ነው ማለት ማለት ነው like ምንም it's not achievable ማለት በጣም ዝም ብሎ አንድ ሰው እንዴት ለበላችሁ በማሳተፍ ባለድርሻ አካላቶችን ዝም ብሎ የውይይት መድረክ ነው ማለት ገብቷችሁ እንደዚህ ዝም ብሎ የውይይት መድረክ ፎረም ነው እንጂ ሚኒስቴር መስሪያ ቤት ቃና የለውም ለኔ አሁን ከዚህ ከማየው እንትን ማለት እና የኮንስትራክሽን ማቴሪያል I don't know የነዚህን አሁን ልዩነቱ የምታዩት ምንድነው ታርጌትድ ነው ስለዚህ ለምሳሌ አዲስ አበባ ከተማ ኡርባናይዜሽንን በዚህ መልኩ ላሰፋ ነው ወይንም ደግሞ እዚህ አካባቢ ያሉ ለምሳሌ የኢንዱስትሪያል ፓርክ ሃውሲንግ ፕሮብለም ልፈታ ነው ወይንም ደግሞ ከተማ እነዚህ ከተሞች ላይ ልክ ነው ስፔሲፊክ ኦብጀክቲቭ ይዞ ይነሳል ብዙ ካፒታል አለው በቢሊየን የሚቆጠር የኢትዮጵያ አየር መንገድ 12 እጥፍ የሆነ ምናምን እና በሰፊ ተንቀሳቅሶ ብዙ ስራ ይሰራል ነው እና እንደው ዝም ብሎ እንደ መረጃ እንወቀው ማለት ነው እንጂ መጥቶ ኢትዮጵያ ውስጥ ወርዶ የሆነ ነገር ይሰራል urban regeneration Buffalo Urban Development Corporation New York USA is the city of Buffalo's non-profit development agency reclaiming distressed land and buildings for future development እንግዲህ distressed land what's a distressed land እንደው ለመረጃ ያክል what's a distressed land what is it the term is generally urban policy and finance and its meaning depends slightly on context but the core idea is distressed land refers to land whose market value and use potential have been seriously reduced because of financial legal problems okay ይሄ አሁን የቡፋለው የሚያደርገው ምንድነው እንግዲህ በእኛ ሀገር እንኳን እንደዛ ማለት መሬቱ እንዴት ልበላችሁ እንትን ነው እንደ አሁን ለምሳሌ የተጣለ መኪና ብታገኙ እና አንስታችሁ ሪፈርብሽ አድርጋችሁ ምናምን ኢንጂኑን አድሳችሁ ፒምፕ አድርጋችሁ ብታወጡት ዋጋው ከፍ ይላል ማለት ነው እና ይሄም በተለያየ ምክንያት በሌጋል እንትን በምናምን በክርክር በአካባቢ ኢንፍራስትራክቸር ለመኖር በእንትን በወንጀልም በምንም ዋጋቸው ርድ ያለው መሬቶች ነገር ግን ጀንትሪፋይ ብታደርጓቸው ማለት ነው ዋጋቸው ሊጨምሩ የሚችሉ መሬቶችን ጀንትሪፊኬሽኑን ይሰራል ማለት ነው ለምሳሌ ኒውዮርክ ማለት ነው ስለዚህ ስፔሲፊክ የሆነ ኦብጀክቲቭ ስላለው የኛው እኮ አይታችሁታል ሚኒስቴር መስሪያ ቤት ኮንስትራክሽን ወጭ ሀገር ማለት ምን እንደሚባል አላውቅም ምን
አይገርምም? ማለት መቼም እንግዲህ ሁሉንም መስሪያ ቤት እንዴት ልበላችሁ፣ ጠቅላይ ሚኒስተር ካልሆናችሁ በስተቀር እያንዳንዱን ምን እንደሚሰሩ ጠቅላይ ሚኒስተሩ ራሱ ራሱ ለይተው ያውቁታል ወይ? ቪዥን እና ሚሽን እንዴት ነው የሚቀረጸው? የከተማ ልማት ሚኒስተር፣ የከተማና የመሰረተ ልማት ሚኒስተር ምን ተግባር ላይ እንዴት ልበላችሁ፣ ቶታል ጀነራል ናሽናል የሆነ የከተማ የግብርና የምናምን ቪዥን። ለዛ እኮ ነው አሁን የፖለቲካ ፓርቲ ቢሆን ሲመጣ ተጣርቶ ተፈትሾ ይመጣ። ዝም ብለህ ግን እንደዚህ ተገፋፍተህ እንደዚህ ተሙለጭልጨ በእንትን ውስጥ ወጥተህ ግን ከመጣ ይህ ነው ላይክ ነው። ሚኒስቴር መስሪያ ቤቶቹን ራሳቸው ለሚፈለጉበት ዓላማ ልታውላቸው አትችልም፣ ይባክናል። ምንድን የሚሰሩት ምን አይነት ነው ላይክ ነው? አቶ ተፈራ ዋልዋ እየሰሙ እንኳ ምንድን ነው ይህን ሁሉ ዓመት የሰራችሁት? የሚገርም ነው ማለት በቃ ተቋም ውስጥ ገብታችሁ የትኛውንም የመንግስት ተቋም ማለት ነው ኦልሞስት እንደዛ ሊያስብላችሁ ነው እኮ ነው። ህግ ሲያወጡ ዜሮ ከሆነ ተቋማቶቹን ሄዳችሁ ሚሽን ስቴትመንት እና ቪዥን ራሱ ሲያስቀምጡ በትክክል ነው ታርጌትድ የሆነ ገና ስታነቡት የሚያደርግ ነገር ማስቀመጥ የማይችሉ ከሆነ እኛ ሀገር በቃ ልክ ነው የለየለት አይዶን ነው ከፍተኛ በቃላት ሊገለጽ የማይችል የአቅም ብቃት ማነስ አለ ነው። እና እንዴት ነው የሚፈታው? ምንድን ነው መፍትሄው? እግዚአብሔር ያውቅ። ማለት እንዴት ልበላችሁ፣ መሪ አተናል። በቃ መሪ አተናል። መሪ ነኝ ድርቅ በማለት አይደለም ነው። መሪነት ዴሊቨር በማድረግ ነው። ዴሊቨር ማድረግ የሚችል መሪ ማግኘት አቅቶናል። ቡፋሎ አርባን ዴቨሎፕመንት ኮርፖሬሽን የኒውዮርኩን እንግዲህ ምሳሌ Buffalo Urban Development Corporation is the city of Buffalo's non-profit development agency. New York City in like New York State ውስጥ ባፋሎ like ነው ባፋሎ የት ነው? 5 ቦሮዎች ውስጥ አይደለም ነው። የት ነው ባፋሎ? Buffalo Soldier dreadlock rasta taken from Africa, fighting on arrival. Buffalo is a city in the US. It lies in western New York at the eastern end of the Lake Erie and at the head of Niagara River. On the Canada, it's the second most populous city in New York with a population. Okay, New York City አይደለም ነው Buffalo. Okay. Cleveland, Ohio. Okay. Okay, like Brooksville. አንድ እንግዲህ ኒውዮርክ ሲቲ እና ኒውዮርክ ስቴቱ ይለያያል። ታውቃላችሁ አይደለም? ማለት ነው ሲቲ የሚባለው አሁን ማነው ስሙ ማምዳኒ ያሸነፈበት አይ ቲንክ ኢትስ ላይክ ነው። እዚህ 5 ቦሮዎቹ ያለቡት ማንሃተን ምናምን ያሉበት ማለት ነው። ይሄ ደግሞ እዛው ኒውዮርክ ሲቲ ውስጥ ሆነው ኒውዮርክ ስቴት ውስጥ ሆነው ግን አንድ ከተማ ነው። ስለዚህ ወጣ ያለ ነው። ግን ወጣ ያለ የደከመም ቢሆን የአሜሪካ የደከመ ነው። ዜና ቢረፉል ማለት እንትኑ ራሱ ይኮንናቸዋል። Alright, this is Buffalo City. Yeah, right.
unfair. uh, it's unfair. ስለዚህ እንደው ዝም ብለን ከመጣን አይቀር ክሌምስ አድርገን ነው እንመለስ። እንትኑ በጣም ብዙ እንትን አለው ማለት ነው። ዲቴል አለው። ለዚህ ፒክቸሩ ኢትስ ቢዩቲፉል ነው ላይክ እና Buffalo Urban Development Corporation (BGC) is the City of Buffalo's non-profit development agency, reclaiming distressed land and buildings for future development. ስለዚህ ሪክሌም ያደርጋቸዋል። ቅድም እንዳልኳችሁ በተለያየ ምክንያት ዋጋቸው የረገበ የወረደ እንትኖችን ሰበስብና አልምቶ እንደገና እንትን ይላቸዋል። BDC seeks to create an environment conducive to private investment, provide oversight and visioning for projects of regional significance, serve as a liaison among various public and private stakeholders, serves as a conduit for public funding of significant projects, and serves as a real estate holding company for certain. Sophisticated ነው ማለት አታዩትም? እንደኛን እኮ ነው የምላችሁ። አሁን ሚኒስቴር መስሪያ ቤቱም እንዴት ልበላችሁ አለ ሚሽኑን ራሱ በትክክል ማስቀመጥ የማይችል እኮ ነው። እና ሚሽኑ ከሀገር ጋር በሀገሪቱ ካለው የድህነት ቅነሳ የምናምን ጋር እንዴት ልበላችሁ ከትልቁ የሀገር ተልእኮ ከመንግስት ተልእኮ አንጻር የእሱ ደግሞ ንዑስ ተልእኮ ምን እንደሆነ ስፔሲፊካሊ ማስቀመጥ የማይችልና ዝም ብሎ ብሮድ ስትሮክ የሆነ ዝም ብሎ ነገር ያስቀመጠ ነው ለእኔ የሰጠኝ ሲል እና አሁን እዚህ ጋር የምታያቸው ነገሮች ለእኔ ላይክ ነው seeks to create an environment conducive ለግል ኢንቨስትመንት አመቺ ሁኔታ ለመፍጠር ይፈልጋል። oversight and visioning for projects of regional significance ራዕይ ማለት ነው። ካርታ እንትን አቅጣጫ በማስቀመጥና እንዴት ልበላችሁ የበላይ ጠባቂ አይነት ነገር በመሆን ላይክ ነው ሪጂናል ለምሳሌ በኒውዮርክ ደረጃ ሲግኒፊካንስ ያላቸው ፕሮጀክቶችን አቅጣጫ ይጠቁመዋል። በአጠቃላይ ኢንቨስትመንቶቹን ዳይሬክት ለማድረግ ይሞክራል ማለት ነው እና የበላይ ጠባቂነትንም ስራ ይሰራል ነው። ሰርቪስ ላይዘን አመንግ ቬሪየስ ፐብሊክ ኤንድ ፕራይቬት ስቴክሆልደርስ በተለያዩ አሁን ይላል እንትኑ ማን ነው ስሙ ስቴክሆልደሮቹን ማለት የኢትዮጵያ አርባን ዴቨሎፕመንት ምናምን እቺ ነች የምሰራው ስራ ብሎ አንዱ ፕሮዳክሽን ቀርባለሁ ይላል። ከዛ ደግሞ በስቴክሆልደሮች መካከል እንትን by providing standardized accessible construction industry products የኮንስትራክሽን ኢንዱስትሪ ፕሮዳክት ሲል እንግዲህ ቤቶቹንም ሊል ፈልጎ ነው። ስታንዳርዳይዝድ ኤንድ አክሰሰብል የሆኑ የኮንስትራክሽን ኢንዱስትሪ ፕሮዳክቶች ቤቶቹንም ይጨምራል፣ መንገዶቹንም ይጨምራል ወዘተ። በዛ መልኩ ከተረዳ ነው ምናልባት አይ ዶንት ኖ እንግዲህ እንደዛም ሊሆን ይችላል። የኮንስትራክሽን ኢንዱስትሪ ፕሮዳክት ቤቶቹ ማቴሪያሎቹን የሚል መስሎኝ ነበር። ለምሳሌ ስለ ላይክ ነው የሆነ ፕሪፋብ ሃውስ እንደዚህ በማቅረብ ላይክ ነው ሲሚንቶ እንትን ምናምን በማቅረብ ኮንትሪቢዩት አደርጋለሁ የሚል ከሆነ ፍራባክ ብላ የሚያስብል ነው። ግን አይ ኮንስትራክሽን ኢንዱስትሪ ፕሮዳክት ስል እነዚህን አሁን አንተ የምታስባቸውን ሲሚንቶ፣ ብሎኬት፣ ብረት እንትን ምናምን አይደለም። ይልቁንም እነዚህ ነገሮች በግብዓት ተጠቅሞ መንገዱን፣ ቤቱን፣ ድልድዩን ምናምን ነው እነሱን ለሲቲዝን ለማቅረብ ነው የምሰራው ከሆነ ምናልባት ሊያስኬድ ይችላል። ግን አጻጻፈው እኔ እንጃ እንግዲህ ወይ ቴክኒካሊ እንትን ስለሆነ ስለዚህ ላይክ ነው ሰርቪስ አስ ኮንዲት ፎር ላይክ ስለዚህ ይሄም ቀጥሎ አሁን ለምሳሌ የኢትዮጵያ ኮንስትራክሽን የቤቶችና ከተማ ልማት ሚኒስቴር የሚለው ኮንስትራክሽን ኢንዱስትሪ ፕሮዳክቶችን አቀርባለሁ እንዲያገኙ አመቻቻለሁ ሁኔታ ነው።
ስለዚህ በአጠቃላይ የኮንስትራክሽን ምርት የሆኑ ነገሮች በሀገር ደረጃ በስፋት እንዲቀርቡ በአማርኛ ቢያስቀምጠው የለውም ላንጉጅ ኦፕሽን እንድንይዘው ማለት ነው። እና በባለድርሻ አካላቶች መካከልም የተሳለጠ ግንኙነት እንዲኖር አደርጋለሁ ነው። ይሄኛውም እንደሱ ነው የሚለው ሊያይዘ ነው እኛ እሰራለሁ ነው የሚለው። serves as a conduit for public funding of significant projects and serves as a real estate holding company for certain public sector projects እና እንትንም ማለት ለህዝባዊ አገልግሎት ያላቸው ማለት ጉሉ የሆኑ ፕሮጀክቶችም ፐብሊክ ፋይናንሲንግ እንዲያገኙ ማለት የበጀት መንግስታዊ የሆነ የበጀት ኮንትሪቢዩሽን እንዲኖር ሰራለው ነው። እና እንዴት ልበላችሁ አሁን ይሄ ሚሽን ስቴትመንት ነው ከኢትዮጵያ ሚሽን ስቴትመንት ይሄንን ሳምቲንግ ላይክ ዲስ ኤክስፔክት ቢደረግ ጥሩ ነበር የሚል እምነት ነው ያለኝ። ሪል ስቴት ሆልዲንግ ካምፓኒ መሆን አለው ነው። እንግዲህ ሪል ስቴት ሆልዲንግ how do you define it kind of like ነው በቃላት ለማስቀመጥ ሪል ስቴት አለኝ ነው አስተዳድራለሁ ማስተዳድራቸው ማከራያቸው ወይ መሸጣቸው a company like a real estate or a business entity created to own manage control real estate assets right like or trading, all right? So think of it as a parent or shell company that holds property for ownership, investment, and protection purposes, like basic. It can hold land parcels, apartment buildings, office towers, hotels, warehouses, or industrial parks, agricultural and investment land. እንደዚህ አይነት ትልልቅ ፕሮጀክቶችን ኦን አድርጎ ስለዚህ ሊያከራያቸው ይችላል፣ በሊዝ ሊሰጣቸው ይችላል፣ ሊሸጣቸው ይችላል፣ ሊያስተዳድራቸው ይችላል ወዘተ። ሪል ስቴት ሆልዲንግ ካምፓኒ እንደዚህ አይነት ስራ ይሰራል ነው። የሚኒስትሪ የከተማ ልማትና ምናምን ሚኒስተር እንደዚህ አይነት the mission of Buffalo Urban Development Corporation is to support the urban economic development interests of the region through acquisition, remediation and management of distressed properties and to engage in related estate development activities like ነው። አሁን ሚሽኑ እንደዚህ ተብራርቶ ቢቀመጥና ዳይሬክትድ ቢሆን እኔ ጥሩ ነበር ነው። የኢትዮጵያ እንትን ግን ዲዛይን ነገር እያየን አይደለም ነው የሚለው። ምንድነው ለምሳሌ አርባን ኢኮኖሚክ ዴቨሎፕመንት ለማፋጠን እሰራለሁ፣ የከተማ የኢኮኖሚ ልማት ለማፋጠን እሰራለሁ። ይህንንም ማድረግበት መንገድ አኳየር አደርጋለሁ መሬቶችን፣ ሪል ስቴቶችን ወዘተ እና ሪኖቬት አደርጋቸዋለሁ፣ ህይወት ዘራባቸዋለሁ ነው። የወደቁ የፈራረሱ የተረሱ ካሉ ሬሜዲዬሽን the same thing ነው። አኳየር አድርጌ ሬሜዲ አደርጋቸዋለሁ እና አስተዳድራቸዋለሁ። እንዳልኳችሁ የወዳደቀ መኪና አንስታችሁ እንትን አድርጋችሁ እንትን አራግፋችሁ ረስቱን አውጥታችሁ ምናምን ብላችሁ የደረቀ የዛገውን ነገር ምናምን አድርጋችሁ እንደገና ህይወት ዘርታችሁ መኪናውን ለስራ ለገበያ ለምናምን እንደምታቀርቡት በተለያየ መልኩ የተዘነጉ ይሄ እንግዲህ ጥንቅቅ ያለ ዴቨሎፕ ያደረገ ነው። የኢትዮጵያ እንትን ደግሞ ማለት ጥንቅቅ አድርጎ ዴቨሎፕ አድርጎ አንዳንድ ጊዜ ተንጠባጥበው ዝም ብለው የሚባክኑ ንብረቶች አሉ። ስለዚህ ዝም ብለው ከሚበሰብሱ ህይወት ዘራባቸዋለሁ ነው የሚለው። እንትኑን ታዩታላችሁ፣ ግልፀኝነቱን ዓላማውን እንደሚያውቅ ምናምን። እኔ በኢትዮጵያ ከተማ ልማት ሚኒስቴር ግን ይህን ነገር ያየው አልመሰለኝም። ከሚሽን አንኳያ ነው የምላችሁ። እየተጣደፍኩ ስለሆነ ነገሩ የሚያልቅ አይመስልም። በ123ኛው እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ